ብሩን ሰጥቶ የመጣ ዲያስፖራ ገንዘቡን ለማውጣት ሰስቶ አያውቅም። ኢቭን እስከ ንስሐ 30 ሺህ ብር የሚጠራበት ደብር ላይ ለስዕለ አድኖ እስከ 130 ሺህ ብር የሚሰበሰብበት ደብር ላይ ለቤተ ክርስቲያኗ ሲባል ሚሊዮንም የሚሰጥ ሊኖር ይችላል። በዚህ ምክንያት እኔ ልሆን ይችላል ችግሩ ተረተኛ ነባባሌ ለዛ ነው ነገር ከሆንኩኝ እኔ ችግሩ እኔ ልነቀል ብቻ ግን የኛ ያስቆልጅ ጉድ ላንተ ሚዲያ አመት ያስገዳል የሚልበከታ የሚቀጥለው ቀን ነጋሽ ሚዲያ በላይቭ ስርጭት ህዝቡ የሚጠይቀውን ጥያቄ እንመለሳለን ብሎ ጋበዛቸው። ብዙዎቹ መጡ። ከመጡ በኋላ ግን የሰውዬ አንድ የማይገባ ነገር አደረገ ማለት ማህበሩ በደንብ ያልደረጀ ብዙ ወጥቶች አሉና እሱ ሄዶ 2 ቀን ነው እናንተ ተጠመቁ ተመቃይቱ። እሺ መልካም በህመሙ የተነሳ ነው እንበል። ተጽዕኖ የሚፈጥረው ጉዞ ሲመጣ ግን ተመጣው ጀምሮ ገንዘብ አሰባስባችሁ ሰርታችሁ በማን አካውንት ሰብስባችሁ ሰርታችሁ ኮሚቴ እኮ ማን ፍቃድ ሰጣችሁ ምን አገባችሁ ማለት ነው። ስለ ብር እየተሰበሰበ እንዴት ነው ቢያንስ መሰረተ ልማት የማይሟላው? የኔ ጥያቄ አሁን ለሻዳይ አንዳንዴ ባላወቅነው መንገድ ባላሰብከው መንገድ አንተ ለሆነ ከሰበካ ጉባኤ ከቤተ ክህነት ከሀገረ ስብከት ከአስጓዞችም ጋር ተነጋግረን ነገሮችን የሚያስኬድ ነገር የለብንም። ሁሉም የራሱን እኔም የራሴን ማህበር ለማሳደግ ነው የሚሄደው። እኔም የራሴን አካሄድ ነው የሚሄደው። በዚህ መሃል በሚደረገው እዛ ቦታ ላይ በሚሰራው ስራ የበኩሌን አስተዋጽኦ ተወጥቻለሁ ብዬ አላስብም እንደ ማህበር። በዚህ ምክንያት እኔ ልሆን ይችላል ችግሩ ተረድተኛ ነባባሌ ለዛ ነው እኔ ነገር ከሆንኩኝ እኔ ችግሩ እኔ ልነቀል ብቻ ግን አንድ ነገር ሰልችቶኛል። ምንድነው የሰለቸኝ? በርሜል ጊዮርጊስ ተዘግቷል የሚል ዜና መስራት። ስለዚህ የነገር በቃ ለህዝብ ይፋ ወጥቶ መጥራት ያለበት ነገር መጥራት አለበት። እውነት የሆነ ነገር እውነት ነው፣ ሐሰት የሆነ ነገር ሐሰት ተብሎ ድብቅብቅ በሚልበት መንገድ መሄድ ሳይሆን እኔ ጋርም ችግር ካለ ችግሬን እንደ ችግር ተነቅሶብኝ ህዝቡን ምንም ይቅርታ መጠየቅ ያለብኝ ጠይቄ ቤተክርስቲያኒቱ ወደ ጥሩ አቅጣጫ መርተን ሚሊየንስ ህዝብ የሚድንበትን በዚህ ዘመን የተሰጠን ውድ ስጦታ ተንከባክበን ይዘን ብዙ ሰዎች መፈወስ አለባቸው፣ መዳን አለባቸው፣ እንዲድኑ ምክንያት መሆን አለብን ብዬ አስባለሁ። ከዛ ውጭ ግን እንደነገርኩ አንዳንዴ የነዚህ ነገሮች ፈተና ማህበራት ናቸው። ለምሳሌ ከአቅም በላይ ሰው ትወስዳለህ፣ ኤክሰስ የሆኑ ሰዎችን ትወስዳለህ። ጥሩ ነገር ነው ያወራው ወንድማችን። በቃ እኔ ከሆንኩ ኃጢአተኛው እኔ ልነቀል፣ ልክ እንደ ነብዩ ዮናስ ማለት እኔ ኃጢአተኛው ነኝ እኔን ወደ ባህሩ ጨምሩኝ እንዳለው ማለት ነው። ወንድማችን ጥሩ ነው እንትን ያልከው፣ ግን አንተም እንድትነቀል ማንም አይፈልግም። ማንም ሰው ከግንዱ እንዲነቀል አትፈልግም ቤተክርስቲያን። ማንም ሰው ከግንዱ መነቀል የለበትም። ሁላችንም ቅርንጫፎች ነን። ከግንዱ ስንነቀል እንጠወልጋለን። ስለዚህ አንነቀልም ከግንዱ። ግንዱ ላይ እንዳለን ግን በንስሐ ህይወት ተመልሰን እንታረማለን። ጥፋት አለ፣ ችግር አለ፣ ይጥራ እየተባለ ነው። ልጁም ብሏል ይጥራ። የእሱን ቪዲዮዎች እንይና መጨረሻ ላይ ግን ያደረገው ልክ ያለው ነገር አለ። እሱን አሳያችኋለሁ። የሆነ ነገር እንኳን ቢፈጠር ብዙ ስለሆነ ስጋት ይኖራል። ተረድተኛ አባባሌ። ስለዚህ አሁንም ይሄንን ነገር አስቀጥለን የሚመጣውን ህዝብ አግባብ ያለው አገልግሎት የምናገለግል ከሆነ የመጀመሪያው ስራችን ቤተክርስቲያንን በግል አካውንት እንሰራለን ብለን መሰብሰብ የለብንም። ሁለተኛው በየመኪናው አገልጋዮች ተመድበው ሊሆን ይችላል፣ በየትኛውም መንገድ ሊሆን ይችላል። ህዝቡ ላይ ለአንድ ቤተክርስቲያን ይሄ እንዳጠቃላይ ነው የተቃጠለ ነው ስለ አድኖ እያለን የምንለምነውን ልመና ማቆም አለብን። ለምንወስደው ህዝብ መጨነቅ አለብን። የት ያርፋል ይሄ ሰውዬ? ጸበል ተጠምቋል አልተጠመቀም? ታመመ ሰው ነው የሚመጣብህ። እኔ ሚዲያ ላይ የሚፋ ተናግረን አስሬ ለሚፈጠረው ነገር ቤተሰብ እኔ የመጣው ለጥምቀት ነው ካልሆነ ለስለላ ነው የመጣው። ሰው ችግር አለበት ማይጠመቅ ሆነ አስረን ወስደን ነው የምናስጠምቀው። ስንት ሰው ተደብድበናል፣ ተመተናል በብዙ መንገድ እኛ ጉዞ ላይ ማለት ነው። ይሄ አሁን ጥሩ ነው እያልኩ አይደለም። ከዚህ የበለጠ ሆኖ እያንዳንዱ የሄደውን ምምን ተከታትለን ኮንሰንትሬት አድርገን በአግባቡ ተራችንን ጠብቀን ተወያይተን ተናበን ቤተክርስቲያንን አክብረን ቤተ ክህነትን አክብረን ሀገረ ስብከትን አክብረን መዋቅሩን አክብረን ብናገለግል የተሻለ ነው ብዬ አስባለሁ። እንደ መፍትሄ ጥሩ ነው እንደ መፍትሄ ያነሳው ነገር ግን ብዙ ችግሮች አሉ። እነዛ ችግሮች ግን መጥራት አለባቸው። እንዳለው ቀድሞ 2 አካውንት አለ። በእነሱም በኤልሻዳይ ሚዲያም በተርሚኖስ ሚዲያም ስሞች የተከፈተ 2 አካውንቶች አሉ። በእነዛ አካውንቶች ስቲል እየገባ ሊሆን ይችላል ብር ምናልባት ሀገረ ስብከቱ ወይም ቤተ ክህነቱ ወይም ሰበካ ጉባኤው የቤተክርስቲያኑ ካልዘጋው ማለት ነው። ስለዚህ እነዚህ ነገሮች ሳይጠሩ አሁን የሚለው መፍትሄ ሊሆን አይችልም። ስለዚህ መፍትሄው ያለው አንደኛ ሲጀምር እነሱ ጋርም ስለሆነ ማለት ነው። እሺ እንስማ። ብዙ ነው ቪዲዮቹ ውጣ ብትባል ትወጣለህ።
በደንብ ነው። አንድ ነገር ልንገር፣ ያ ቦታ የኔ ቦታ አይደለም። በእውነት ነው። በወቅቱ የራሴን ተጓዦች ማሳረፍበት ለማህበር ብዬ የመሰረትኩት ነው። ከ1 ሚሊዮን ያላነሰ ብር አውጥቼበታለሁ። ያ ቦታ ግን የቅዱስ ጊዮርጊስ ቦታ ነው። በህዝብ ፊት ነው የምናገረው። ሲፈልጉ ያቃጥሉት፣ ሲፈልጉ ይከልሉት፣ ሲፈልጉ ይስሩበት። እኔ እንደዚህ አይነት ችግር የለብኝም። እየነገርኩህ ነው። ቦታ እንግዛምለው እንዲህ አይነት መከፋፈል እንዳይመጣ ነው። ቤተክርስቲያኒቱ የራሱ አዳራሽ ማሳረፊያ ካላት ተርቢኖስ የራሱን አዳራሽ ወስዶ የሚያሳርፍበት ምንም ምክንያት የለውም። አንድ መዋቅር ይመጣል። ይህ ወንድማችን ይህን ኢንተርቪው ከሰጠ በኋላ በሚቀጥለው ቀን ነጋሽ ሚዲያ በላይቭ ስርጭት ህዝቡ የሚጠይቀውን ጥያቄ እንመለሳለን ብሎ ጋበዛቸው። ብዙዎቹ መጡ። ከመጡ በኋላ ግን የሰውዬ አንድ የማይገባ ነገር አደረገ። አመሰግናለሁ። በዛሬው ፕሮግራም በጣም እጅግ በጣም ደስተኛ ነኝ። ሆኖም በነጋሽ ሚዲያ የበርሜል ጊዮርጊስ የታፈነ እውነት በሚል በመጀመሪያው ዙር የአብይ ፕሮግራም ላይ፣ በሁለተኛው ዙር የአብይ ፕሮግራም ላይ አንተም የተናገርካቸው ነገሮች አሉ። የሚመለከታችሁ አካላት ካላችሁ ከላይቭ ፕሮግራሙ በፊት መታችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ የሚል ሀሳብ ለኛ አቅርበህልናል። እኔም ይመለከተኛል ያልኩትን ጥያቄ ከዛሬ ቀን በፊት አስቀድሜ ለመመለስ ሞክሬያለሁ። ስለዚህ በዛሬው የላይቭ ፕሮግራም ላይ ማንኛውንም ጥያቄ በበርሜል ጊዮርጊስ ጉዳይ እኔን ይመለከታሉ ተብሎ የሚታሰቡ ጥያቄዎች ካሉ ድጋሚ በእንደዚሁ አይነት መልኩ በቀጥታ ስርጭት ተገናኝተን በእኔ በኩል ራሱን የቻለ ምላሽ ለመስጠት ዝግጁ ነኝ። ከዛ ውጭ ግን በተቻለኝ አቅም ትላንትና በነበረን ኢንተርቪው ላይ የምችለውን ያክል ምላሽ ለመስጠት ሙከራ አድርጌያለሁ ብዬ አስባለሁ። ከዚህ ባሻገር ተርቢኖስ መሄድ የለበትም ይላል ኮሜንት። እንግዲህ አሁን የሚነሱ ጥያቄዎች ካሉ እመልሳለሁ ብያለሁ። ፈቃደኛ ነኝ። ከዚህ በፊት አንተ 3-4 ጊዜ ጋብዘህናል አይደለም እንዴ? ጋብዘህናል። በጋበዝከን መሰረት ፊት ለፊት መጥቼ ከአንተ ጋር ያለምንም ኢንተርቪው ተርቢኖስን በሚመለከት ኢንተርቪው ሰጥቻለሁ። ስለዚህ ተመልካቾቼ አሁንም ቢሆን ለሚያነሱብኝ ጥያቄ ወደኋላ ልልም ምላሽ ለመስጠት እያንዳንዱን ጥያቄ ይችላሉ። ፊት ለፊት ነኝ። እኔ የህዝብ ልጅ ነኝ። ወደኋላ የምለው ነገር የለም። ለጓደኞቼም ለወንድሞቼም መልካም ቆይታ ለማለት ወዳለሁ። እግዚአብሔር ያክብርልኝ። መልካም ጊዜ፣ መልካም ቆይታ ለማለት ወዳለሁ። በቸር ያገናኘን። ለተነሱብኝ ጥያቄዎች በሙሉ ግን በቀጣይ በራሴ በላይፍ ፕሮግራም ተገኝቼ ምላሽ እሰጣለሁ ማለት ነው። አመሰግናለሁ። ሰላም ሁሉ እግዚአብሔር አምላክ ልቦና ያንን ሰው እድል ሰጥተናል። ለምን ተነስቶ ሄደ? መብርሃን ናት የምታውቀው። ይሄ እንድትመልስልኝ ለምን? ከዛ በፊት ግን ምን ሆነ? አሙነት አንዱ ይሄ ነው። ከዛ በፊት ግን የሆነው መግለጥ አለብን። ለሱም ነግሬዋለሁ። እቺ የሆነችዋን ለህዝብ እንናገራለን። እኔና በረከት ቁጭ ብለን ነበር ከላይቭ በር ፊት ለፊት። ደስ ይለኛል። አንዳንዴ እውነት በጣም ደስ ይላል። ታውቃለህ፣ ምንም አንተ ጋር ስለማይቀር ስለማይሸፈን እሺ አይልማ። ምንም በቃ ስትገልጸው ደስ ይላል። በቃ ምንም ሰንበዲ ላይ ስለሚሆንና ይሄንን እገልጻለሁ ብዬው ለሰለሞን ነግሬዋለሁ። ይሄንን አሁን የምታወራኝን ገልጸዋል። እፈልግሃለሁ። መልካም። ከዛ መገለጥ ስላለበት ከላይቭ መነሻ ወጣን ወደ ቶይሌት። በጣም በርካታ ብዙ መረጃዎች ደርሶኛል። ከነዚህ ወንድሞች ጋር መቀመጥ አልፈልግም። ለብቻዬ ላይቭ አዘጋጅልኝ። አስፈላጊ ከሆነ ዛሬ የወጡ ወጪዎችን ሁሉ እኔ ሸፍኜ በሚቀጥለው ጊዜ ላይቭ ይዘጋጅ። ምን ገዶኝ ይኸው ያልኩት። ምንም ችግር የለም። እንደ ወንድም ግን መተህ ቁጭ ብለህ የሚነሱ ጥያቄዎችን ብትመልስ እድሉም ስለተመቻቸ ደስተኛ ነው። ልሂድ ካልክ አላቆምህም። ልቆይ ካልክ ወንበር አለ። ውሳኔው ያለ እዚህ ጋር ከነሱ ተለይቼ አንተን ማውራቴ በራሱ ምቾት አይሰጠኝም። ለምን? ይሄ ተቃራኒ ባላንጣ ቡድን አይደለ? ከሆነ ነገር ጋር የሚል አይደለ? እኔ እዛ ውስጥ መገኘት አልፈልግማ። ገባ? ጮክ እያደረኩ ነው የማወራው። ለምን? በረከት እስኪ እንዲሰማ ሌላ ነገር ችግር ውስጥ የምትገባው። አዎ። እና ይሄንን ወስኜ ህዝቡን አመስግኜ እወጣለሁ። ትችላለህ።
በዚህ መልኩ ነው የተወጣው ማለት ነው። ስለዚህ ምንም የምናውቀው መርሃ ግብራችን እንዳዘጋጀን ብቻ ነውና ተቀምጦ ቢሆን ጥሩ ነበረ። አለመቀመጡንም እኔ አልጎዳኝም። ያው የራሱ ስለዚህ በላይቭ ፕሮግራማቸው ላይ የተርቢኖስ ባለቤት እስከ ሙሉ አልነበረም። እነሱ ናቸው ጥያቄ ሲጠየቁ የነበሩት። ብዙ ጥያቄዎችም ወደ እነሱ መጥቷል። ቢኖርና ቢመልስ እኔ ጥፋተኛ እኔ ችግር ካለብኝ ልነቀል ብሎ እንደሚያወራ ወንድም እንደዛ ብሎ የሚያስብ አንድ ወንድም ኖሮ ግን ጥያቄዎችን የጠየቀ ጥፋትም ካለበት አሚን ብሎ እየተቀበለ ይቅርታም እየጠየቀ አሁን አብይ ወንድማችን አንድ ሴት ደውላ አንተ እንደዚህ አድርገኸኛል እኔን ስትለው እሷ አላስታወሰም ግን ካደረኩሽ ይቅርታ አላት። በቃ እሷም ሴትዮዋም ወዲያው ስትረግብ ታያላችሁ። ወዲያው በቃ ለስልስ ትላለች። ስለዚህ በቃ ያ አንድ በቃ የሰለጠነ ሰው አሪፍ ሰው እንደዛ ነው የሚያስብ ማድረግ ያለበት። የሚጠየቀውን ጥያቄ እየመለሰ ይቅርታ ማለት ካለበት ይቅርታ እያለ መቀጠል ነው የሚጠበቅበት። አሁን እሱ መውጣቱ ሌላ ውጥረት ነው የሚፈጥረው። በቃ መወጣጠሩ ደግሞ ለማንም አይጠቅምም። የተወጠረ ነገር ይበጥሳል። ሲበጥስ ደግሞ ጉዳዩ ይከራል ማለት ነው። ስለዚህ እንደዛ ባያደርግ ጥሩ ነበረ። እንግዲህ ምን ይደረጋል ያው ማለት ነው። ተያይዞ እዛው ላይ ሳንወጣ ማለት ነው። እሺ ችግር የለም። በግልም ይሁን በጋራ እናንተ 150 ወንበር ገንዘብ አሰባስባችሁ ሰርታችኋል። በማን አካውንት ሰብስባችሁ ሰራችሁ? ኮሚቴ ተዋቅሮ እኮ ማን ፍቃድ ሰጣችሁ? ምን አገባችሁ? ማለት ስለት እኮ ነው። ምን አገባችሁ? እኛስ ታዲያ የምንሰራው ስለት አይደል እንዴ? ከህዝብ ስለት እየሰበሰብ አንተስ ከህዝብ አይደል እንዲሰበሰብ? ከህዝብ ማን ነው ህዝቡ? ኮሚቴ ላይ ወቅረን ሰበሰብን አልክ። ይኸውልህ የታወቀ ግለሰብ በቁጥር የሚታወቅ ስለቱን ይሄን እናሰራለን ለጊዮርጊስ ተብሎ ወንበሩ ተሰርቶ ተሰበሰበ። በማን አካውንት? ኮሚቴ ሰብስበው። አየህ እዚህ ጋር ነው ያዘልኝ። እሺ ወላ ወንበሩ ላይ ምን የሚላል መሰለህ? የግንቦት 7 ተጓዦች ማህበር የሚል ሁሉ ተለጥፎበት። ብዛቱ ምን ያህል ነው የሰበሰቡት ሰዎች? ኢንፎርሜሽኑ አለ እዚህ ጋር ስማኝ። ኢንፎርሜሽኑ አለ ወይ እንዴ? እኔ አሁን መቼ አስጨርሰኝ። እዛ ውስጥ ጥያቄውን አታማታው። በቀጥታ የግንቦት 7 ማህበሮች ተብሎ እናንተስ ይሄንን ፍቃድ ማን ስልጣን ሰጥቷችሁ በግል አካውንት ሰጥቷችሁ ወንበር እንድትሰሩ ማን ፈቀደልን? እሺ ይኸውልህ ቤተክርስቲያኗ ምን ያስፈልጋታል ተባለ። እዛ ውስጥ እንዳገባ ዝርዝር ውስጥ ሳይሆን የጠየቅኩ እኛን ፍቃዱንማ ይኸውልህ ልንገርህ፣ ፍቃዱን አይደል እየጠየቅኛለሁ እኮ ልመልስልህ። ቤተክርስቲያኗ ምን ያስፈልጋታል? እኛ የታየን ሰው ድንጋይ ላይ እየተቀመጠ ነው። ስለዚህ ወንበር አሰርተን ብናመጣ ተባለ። ሀሳብ ነው። እኛም እኮ ምን ያስፈልጋታል ብለን ዲዛይንም ሰርተን አምጥተን ይሄ አያስፈልግም ብለን የ10 ዓመት ፕሮጀክት ህዝብ ልንበዘብዝ ነው እንዴ? ይሄ እኮ 10 ሰው ማያልፍ ሰው ነው የተሰበሰበው። አንድም ሰው ይሁን ከአንድም ሰው ከሁለት ሰው ማለት ነው ሰብስበሃል፣ ወንበር ሰርተሃል። ስለዚህ የራስህንም በግልጽ ስታወራ እኛ አሁን እዚህ ውስጥ ለመግባት አይደለም አብዬ ነው እንጂ አሁን ስላነሳኸው ነው። እኔ እኮ ደውዬም ስላልተነሳ ነው። ከእኔ በፊት ማህበር ሰብስባችሁ ማህበር ይዛችሁ ገንዘብ ሰብስባችሁ ወንበር ሰርታችኋል አይደል እንዴ? ወንበሩ ምንድን ነው? ወንበር ነው። ስለዚህ የዚህ ሁሉ ህንፃ የሚሰራው የሰው ስለት ነው። አንተ ሰብስበህ የምትሰራው እና ታዲያ እንዴ የሰው ስለት ካልሆነ ከየት አመጣው አልኩ እንዴ? እኮ አብያስ ኖ ህንፃ እየሰራ የሰው ስለት ነው። ይኸውልህ ህንፃ እየሰራ የሰው ስለት ነው። እሺ በእኔ ነው። ታዲያ በማን ነው? ህንፃ እየሰራ የሰው ስለት ነው ወይ እንዴ? ምን ማለት ነው? ወንድማችን አብይ ከጓደኞቹ ጋር ተሰብስበው ስለታቸውን አዋጥተው 150 ወንበር አሰርተዋል። ይህ ወንድማችን ደግሞ ብዙ ፕሮጀክቶችን አዳራሽ፣ ጸበል ቤት፣ መጠጫ ቤት፣ ሽንት ቤት፣ ቤተክርስቲያኑን ሐውልት፣ የቅዱስ ጊዮርጊስን ሐውልት እነዚህን ወደ 8 ፕሮጀክቶች መሰለኝ እነዚህን ፕሮጀክቶች ይዞ አካውንቱን አስተዋውቆ በኤልሻዳይ ሚዲያ ገንዘብ እየተሰበሰበ ነው። በቃ ፈረዱ እናንተ። ማን ነው ልክ ማን ነው ልክ አይደለም። የአብይ ፕሮጀክት በጣም ሰበሩ። ወንበሩ አልቋል። በቃ ተሰርቶ ወንበሩ አልቋል። ይህ ወንድማችን ደግሞ ስቲል አካውንት አለ፣ ስቲል ገንዘብ እየወጣ ነው። እኔ ሰብስቤ ኦዲት አድርጌ አመጣለሁ ነው የሚለው እሱ። እንደዚህ ያስኬዳል ጋይስ። በቃ እሱ ፕሮጀክቱ ሊሰራ ይችላል፣ እቃ ሊቀርብለት ይችላል። በሱ የሚመጡትም ሰዎች ምድሮ የሚለው እኔን ያምኑኛል። ሰዎች እየደወሉ ምን እናግዝ ምን እንርዳ ይሉኛል። አይሆንም እንደዛ በቃ እንደዚህ አይነት ነገር አይሆንም። በግለሰብ አይሆንም። ገንዘብ ያሳስታል፣ ገንዘብ ይሸውዳል፣ ከራስ ኪስ ጋር ይቀላቀላል። በዚህኛው ኪስ የቤተክርስቲያኑን ገንዘብ ብታረግ፣ በዚህኛው ገንዘብ የራስህን ብታረግ ድንገት ለትራንስፖርት ከዚህኛው ኪስ ልታወጣ ትችላለህ፣ ይቀላቀላል። ስለዚህ አይሆንም። በቃ በቤተክርስቲያኑ አካውንት ይገባል፣ ቤተክርስቲያኑ ለሱ ገንዘብ ይሰጠዋል፣
እሱ እቃውን ይገዛል፣ ይሰራል። በቃ ጭቅጭቅ የለ ምንም የለ። በቃ እንደዛ ነው መሆን ያለበት እንጂ ፍረዱ እናንተ። እንግዲህ እንደዚህ አይነት የፈጠጠ ሌብነት ነው የሚባለው። ሌላ ምን ይባላል? አንድ ወንድማችንም አለ አንድ ማህበር አለኝ ነው የሚለው እሱ። ማህበሩ እርግጥ ኦፊሻል ይሁን አይደለም፣ ምናልባት ነጋሽ ሚዲያ ላይ ለምን መጣ ብዬ ስጠይቅ እኔ አንደኛ ማህበሩ ላይ ያስተዋውቅ ነው ወይ ምናምን እያልኩ እያሰብኩ ነበረ። እስቲ እንስማምሮ የሚለው እሱ ደግሞ ሰዎችን ታስጠብቃለህ፣ ድንበርተኛ ሆነ ትከላከላለህ። ማንም ሃይማኖቱን ሊዝቃው ሲመጣ ትከላከላለህ። የኛ ያስዋዦች ጉድ ለአንተ ሚዲያ አመት ያስገዳል። እንድበ ከተማ በአመት ነው አመት ነው የሰራው። ከዛ ላይ ተቀጥሬ ነው የሰራው። ግን የሌላ ምንም ሰው ጉዞ አየሁ። ለምሳሌ አጭር ርቀት ላይ 1000 ሰርተን 700 800 የመኪና ከሆነ 600 1000 ብለን እናዘጋጃለን። እኛ እንደይማስ ማስተዋቀች ማየት ትችላለህ። ስብሃለ እና ዛሬም ምነግርህ የቀረስ እንደ ጉዞ ምን እናስተካክል ነው። ምን እናስተካክል ካልከኝ ስራው ይቀጥላል። ዛሬ ስለተወቀሰ የሚተው አይደለም። ማንም ይተዋል ብለህ እንዳትጠብቅ፣ ይሰራል። የውጭ ሰዎች በውጭና በውስጥ ያላችሁ እናንተ ኦርቶዶክሳውያን፣ እናንተ ትክክለኛ የሃይማኖት ሰዎች፣ እኛስ ውሸትና ሌቦች ነን፣ እያጨበረበርናችሁ ነው። እናንተ ገንዘባችሁን በአካውንት ለማሳረፍ ሞክሩ። አይ አካውንቱ እኮ የግል ሆኖ ተቸገረ። እንግዲህ አካውንቱማ ሲከፈት የቤተ ክርስቲያን ነው እኮ የተከፈተ የጊዮርጊስ ያ ደግሞ ታገተ፣ ቆመ፣ ታገደ። እሱ ነው ትልቁ ችግር። እሺ ምን እናድርግ? እንደዛ ከሆነ እኔ አንዳንዴ ስሙ የጊዮርጊስ ይባልና ውስጡ ስናየው እኮ እኔ ብቻ ነጋሽ በዚህ እንግዲህ ምናልባት ነጋሽ በጣም እየደበረው እያስጠላው የጨረሰው ቪዲዮ ይመስለኛል። ግምቴ ነው ከዚህ ሰውዬ ጋር ያደረገው ቪዲዮ ይመስለኛል። ምክንያቱም ሰውየው የሆነ ጉዳይ አውርቶ ሊሆን ይችላል። ግን ተርቢኖስ ነው ማነው ኤማውስ ነው ያለው መሰለኝ። ኤማውስ የሚባል አንድ የጉዞ ማህበር አለኝ ነው ጀማሪ ነኝ ብሎ የራሱን ፕሮፋይል ለማውራት ነው የሚሞከረው። እኔ ስጠረጥር እኔ ግምቴ ነው የምነግራችሁ። ኤልሻዳይና ተርቢኖስ ሚዲያ የጉዞ አስጎብኚዎቹ ጉዳዩ ከይዞ አለባቸው ብሎ ሰው ገሸሽ ይላቸዋል በዚህ ሰዓት። ምክንያቱም ላይቭ ተሰርቷል፣ ኢንተርቪው ተደርገዋል፣ ጉዳዩ ተጫጭኋል፣ ብዙ ሚዲያዎች አራግቦታል። ስለዚህ ማን ደፍሮ እነሱ ጋር ይሄዳል ይወሉኛል ያጭበረብሩኛል ብሎ ስለሚያስብ፣ ስለዚህ ብራዘር ሰዎች ወደሱ ይመጣሉ ማለት ነው። ለምን በነጋሽ ሚዲያ ላይ ቀርቦ እንትን ሰርቷል። ምናልባት ነጋሽ ሚዲያም ስፖንሰር ተቀብሎበት ከሆነ በዚህ ሰውዬ አላውቅም፣ ጥርጣሬ ነው ጋይስ። በቃ ይሄ ግን ያስታውቃል። በቃ ሲጀመር አንደኛ የሰውዬ ከጉዳዩ ጋር አይመለከተውም፣ አይገናኝም። እኔ የታፈነ እውነት አለኝ፣ እኔ ማወራው ጉዳይ አለኝ ብሎ ነው የመጣው። ግን በዛ ሁኔታ እኔ ማህበር አለኝ፣ እኔ ጉዞ ማህበር አለኝ ብሎ ፕሮፋይል ነው የሰራው። ጋይስ ገብታችሁ አድምጡት፣ ፍረዱ እናንተ። ገብታችሁ አድምጡት የዚህን ሰውዬ ኢንተርቪው። ግን ፕሮፋይል ነው የሰራው የሰውዬ። በቃ ነጋሽ ለዚህ ሰውዬ ፕሮፋይል ሰራለት። ምናልባት ነጋሽ ደብሮት ሊሆን ይችላል፣ አላውቅም፣ ቢላ ለማለት ሊሆን ይችላል፣ ጌታ ያውቀው። እሱ ግን በቃ ፕሮፋይል እነሱ ስለተጠቆሩ እሱ በዚህ ጉዳይ በቃ ፖፑላር ይሆናል ማለት ነው። አንዱ ሴራ ነው። እሺ እኛ በግል አካውንት ብር አልሰበሰብንም ተብሏል። እኔ ያው ሌላውን ነገር ቅድም ስለተቋረጠብኝ ነው ዝም ብዬ ገባሁት። አሁን ቅድም ወሬ ራስ ነፈጸለ። እሺ ብር የነሱ መምህር ሶስት መምህር ነበር እኔ ስሄድ አብረን የተጓዙ። አንደኛው መምህር ዘመኑ የሚባል መምህር ስንመለስ እየሰማን ነው። እሱ ዲያስፖራ እንግሊዘኛ የሚችል እጃችሁን አውጡ ብሎ መኪና ውስጥ ገብቶ ምናልባት ከኔ ጋር ያኔ እዛ መኪና ውስጥ የነበረ ሰው ሌላ እንትን እንደሚጋራጣለሁ አውጡ ብሎ አንተ ኬት ሀገር ነህ አንተ ኬት ነው ብሎ ሁሉ ከሳይል ተበዝና ብሎ ከተናገረ በኋላ እሱ በትንሹ በጊዮርጊስ ተመሳይቱ ሊደርነት ለተማሪ ለበትገርጊስ መቶ ሳይልና መቶ ሚሊዮን ያንስበታል ብንሰራ ግን ሁሉም ቃል ገባ። እሺ አሁን ነገው አስገቡ ግን በኤልሻዳይ አካውንት እኛ ተገና እኔ ከአዲስ አበባ ወደ ትራይል አርብ ነው እኔ የምነሳው ሙሉ አዳራሽ ያለ ተማሪ ለምንድነው ጠፋ እና ላይ ወንድም አስተባባሪ ጠፉ። ሁለቱ አጣጥር ጠይም መምህራን ብቻ ተገኝተው ሰው እንዳለ ነው ወቀሳል። እንደምን ሀገር ችግር አለብን እኛ የምንናገረው ያለ እናስተካክላለን ሰው አልቀበል ብላቸው አብረን የተጓዘን አንድ አባት ለምነው እሳቸው ናቸው ህዝቡን እንዲያረጋጋ ያደረጉ። እሺ ይኸው እዚህ ጋር አለ አላይ ያለ እሱን አውሪው አጠራርገሽ የምትጠይቂው ጠይቂው አላይ ያለ
ያስገባሉ። ስለዚህ ማንን ከማን ጋር ሂዱ ብለህ መረጃ እንኳን ስንጠይቃቸው ብቻቸው እንዳያቀበሉ አይደለም። የመቼ ጉዞ ላይ ነው የሄድሽው እናቴ? ህዳር 27 የተዳስኩት ላይ እንደውም 2 ቀን 3 ቀን ቤት ሆነናል በጦርነት ምክንያት እዛ ጋር በነበረው ረብሻ ምክንያት ህዳር 27 ዘንድሮ 2017 ነው። ኦፕን አድርገንላቸዋል ችግር የለም የሚል መልስ ተሰጥቶ ለምዕራቦቹ እንትኖቹን ስንጠይቅ እንደውም አንዱ የአንተ ወንድም ያላየ ወንድም ብለኛል ስንጠይቅ ማነው እንደዚህ ያለ አፋችን አንዱ በቃ እንደዚህ ያደርግ አደም የሚመለክልን ራሱ እንኳን እኔ ወደ 9 ሰዓትና 11 ሰዓት ሲሰጠኝ እኮ እየተከተልኩኝ አካሮችን ቀይሩልኝ የምለው ምክንያቱም አላሳያችሁም ምን ያው እየጠየኩኝ ይሄድ እንደውም እየጠየኩኝ በዚህ ነው ገባታ እንደሆነ አላውቀውም ማንም መረጃ ሊሰጥና ሊያደርስ አይፈልግም። በዛ ጊዜ የነበረውን ነገር ስላልነበርኩ መመለስ አልችልም። ለአጠቃላይ ነገርልሽ ለተፈጠረው ነገርና በዛ ጊዜ ለደረሰባችሁ መንገላታት የማህበሩ ባለቤት እንደመሆኔ ይቅርታ ጠይቃለሁ። የዛ ጊዜ አሁን እኔ እዛ ጉዞ ላይ ስላልተሳተፍኩና ስላልነበርኩ እዛ ጉዞ እኮ የተፈጠረው ችግር ላይ አልነበርኩም ነው የምልሽ እኮ እኔ ስላልነበርኩ ይህንን ማብራራት አልችልም። በቃ የነበሩ አገልጋዮች ነበሩ። የተፈጠረው ነገር አገራዊ ጉዳይ ነው። ያንን ነገር ግን ባልነበርኩበት ቦታ እንዲህ ነው ብዬ ልክም ነው መጥፎም ነው ብዬ አልልም። ግን ከይቅርታ የበለጠ ነገር ስለሌለ ከይቅርታ የበለጠ ስለሌለ እየሰማሽ ነው እየሰማሁህ ነው። ግን አንተ መልስልኝ። ሀገራዊ ጉዳዩ ሰው ለበት ቦታ ማሳየት የአንድ ማህበር ጉዳይ አይደለም። በሄድን ጊዜ እኔ በሄድኩ ጊዜ የቀጣፊ መጨረሻው ይሄ ነው። ቀን ያልነበርኩም እያለ ራሱን ከጉዳዩ ማግለል ነው የሚያደርገው። እሱ የማያደርገውን ነገር የእሱ ሰራተኞች አላደረጉት። ምናልባት ያደርግ ይሆናል እሱ። ስለዚህ እሱ የሚያደርገውን ነገር እነሱ አደረጉ። እንደዛ ነው ማስብ። ሁሉም ቀጣፊ ነው። ሁሉም እዚህ የተሰበሰቡት በጠቅላላ ቀጣፊ ናቸው። አንድ ንጹህ ሰው የለም። መንገድ ትንሽ አስቸጋሪ እንጂ አለ ክፍት እየተጠመቀ ነው ሰው። እዚህም ጋር ማስተዋል ያለብን እዚህም ጋር ማስተዋል ያለብን ወረዳ ቤተ ክህነቱ ሀገረ ስብከቱ ጸበሉን ምን ብሎታል? ዘግቶታል። ደብዳቤም ደርሶ ሊሆን ይችላል። ሀገረ ስብከቱና በወረዳው መዘጋቱ፣ ጤና ቢሮም ዘግቶታል። ጸበሉ ግን እየተጠመቀ ነው። ይሄ ምንድን ነው? ከዚህ ውስጥ ራሱ ምን ትረዳለህ? በዚህ ያረ ክፍተት አለ። አንድ እህቴ ከአሜሪካ መጣች። እሷን እህታችንም ከአሜሪካ የመጣችውን በጎን ይዘዋት ሄዱ። እዚህ ተዘግተዋል እና እከሌ ይዘውኝ ሄዱ አለች። እንዴት የሚል ጥያቄ መጣብኝ። ይቻላል ወይ? እሱ ነው ማለት ህግ ለምን አናከብርም? ያ ማለት ለማሱ ከተዘጋ ግለሰብ ይዘን ከሄድን ኦቨር ነው ማለት ነው ክፍያው። በቪአይፒ ወይም ቪቪአይፒ ጀስት ልክ እንደ ቫኬሽን ጸበል ማስጠመቅ ጀምረናል ማለት ነው። እየለየን በቪቪአይፒ ማለት ነው። ያለው ይጠመቃል፣ የሌለው ይጠብቃል አይነት ነገር እየተገባ ነውና እንደው ይህችም ነገር ስርዓት ብትያዝባት ብለን ለማሰብ ነው። ክቡራን ተመልካቾቻችን፣ ግን የሚሄደው ከ15ቱ መኪና እልፉ ዲያስፖራ ነው ከተባለ ልቡን ሰጥቶ የመጣ ዲያስፖራ ገንዘቡን ለማውጣት ሰስቶ አያውቅም። ኢቭን እስከ ንስሐ 30 ሺህ ብር የሚጠራበት ደብር ላይ ለስዕለ አድኖ እስከ 130 ሺህ ብር የሚሰበሰብበት ደብር ላይ ለቤተ ክርስቲያኗ ሲባል ሚሊዮንም የሚሰጥ ሊኖር ይችላል። ለጸበሉ ሲባል የሚኖር ይመስላል። ብር እንደ ውሃ እየፈለቀበት ባለ ገዳም ላይ ብር ለምን አጠረው? ገዳሙ መሰረተ ልማት በዚህ ልክ ለምን አልተሰራም? ኢትስ ኦኬ። በረከት የሰማሁት አንድ ነገር አለ። መልካም የቤተ ክርስቲያን ስዕል ጋር ተያይዞ ጨረታ እሱ የጉዞ ማህበር ባህሪ እንደ ባህሪ ነው ነገር እንጂ እንደዚህ አይደለም። እኔ ብዙ ጉዞ ማህበር አውቃለሁ። ይሄ የጉዞ ማህበር ባህሪ ልክም ሊሆን ይችላል አላውቅም። ወይ መተዳደሪያ ደንብ ላይ ይኖራል እንዴ እስከሚመስለኝ ድረስ ይሄን ካላደረጋችሁ የሚባል መተዳደሪያ ደንብ ላይ ያለ እስኪመስለኝ ነው። እንደው ካነሳው በደምሳሳው ነው የሰማሁት። ካነሳው አይቀር ልንገር፣ ውል ተገብቶበት ቤተክርስቲያኑ እንግዲህ ቆሟል ብያለሁ። ስዕል አድኖ የሳለችው ልጅ ከጨረሰች ስንት ጊዜዋ ነው? እሷም ጋር ችግር አለ። ሳይሳካላት ሲቀርብ ሰዎችን ለማግኘት ሞከረች። በቅርብ አግኝቻት ነበር። ምንድነው እንግዲህ ወረዳ ቤተ ክህነቱ አያውቁም፣ ሀገረ ስብከቱ አያውቁም፣ ኢቨን ሰበካ ጉባኤ አያውቁም። ይሄ ስዕል እየተሳለ እንደሆነ አያውቁም። ስዕሉን ጨርሳ ብር ስጡኝ ስትል 2 ዓመት ሳንለምንበት አንሰጥሽም ማለት ነው። እንትላል ታዲያ ይሄ አይደለም ሀተት እሳት አያዘም።
ገቢ ማሰባሰቢያው ለሁለት ለምሳሌ የኤልሻዳይ ማህበር ገቢ ልሰብስብ ብሎ እኛ ጋር መጥቷል። ደብዳቤ ይዞልን ስሩልን ሲል እናንተም ስሩልን ብላችኋል። በሎዛ መንፈሳዊ ሁነቶች አዘጋጅ በኩል ነው የእናንተ የመጣው ሀገረ ስብከቱ ደብዳቤ አለ። እንዲህ ነገሩን ስለማናቅ ወንድማችን ኤልሻዳይም ሲመጣ ኖ እኛ በአንድ ቤተክርስቲያን ላይ ሁለት ገቢን አንሰበስብም ስንለው ኖ ቤተክርስቲያኗ ስራ አከፋፍላናለች፣ ለዛም ስራ አከፋፍላለች፣ ለእኛም ስራ አከፋፍላለች። ገቢ ታዲያ ለአንድ ቤተክርስቲያን ሁለት ገቢ ምን ያስፈልጋል? ሁለት ቀን ከሆነ አንዳችሁ በአንዳችሁ አድርግ ብዬ ጠየቁ። ሄድ ብዬ ሳይ የእናንተ አካውንትም የተለየ ነው፣ የእነሱ አካውንትም የተለየ ነው። የቤተክርስቲያኑ አካውንት አይደለም። ምንድን ነው እሱ ነገሩ? እንደ ተርቢኖስ አዎ ምንድን ነው ነጋሽ፣ ቤተክርስቲያኒቱ አንተ ልክ እንደተናገርከው የሚሰራውን ልማት አላቅም ብላለች ሀገረ ስብከቱ። ክርስቲያኒቱ አካል ሀገረ ስብከቱ አላቅም ብሏል ይሄንን ልማት ማለት ነው። ብዙ ነው ጣጣው። የዚህ ቤተክርስቲያን ጉዳይ ብዙ ጣጣ ነው የፈጠረው። እነሱ በጣም ችግር ነው የፈጠሩት ቤተክርስቲያኑ ላይ። ብዙ ቪዲዮዎች ነው ያሉት። ብዙ እኔ የተከበራችሁ የዳንቴል ሚዲያ አጋሮቻችን ነጋሽ ሚዲያ ላይ ገብታችሁ ተመልከቱትና የእናንተ ፍርዳችሁን ውሰዱ። በመጨረሻ ግን ምን መደረግ አለበት የሚለውን ነጋሽም ያወራው ነገር አለ፣ ሌሎችም ሰዎች ያወሩት እዛ ያሉ ሰዎች አሉ። እንግዲህ ራስ ላይ መፍረድ ነው የሆነባቸው። እነሱ ያወሩትን ሰምተን ይህን ቪዲዮ እንጨርሳለን። በሁለት ክፍል ነበር ወደ እናንተ ሳቀርብላችሁ የነበረው ይህንን መርሃ ግብር። ታግሳችሁኝ ስለሰማችሁኝ በጣም ነው የማመሰግነው። እግዚአብሔር ይስጥልን። ምን መደረግ አለበት የሚለውን እንስማ እስቲ። ሌላው ሰው ከሚመጣ ኮሜንት አለ። ለምሳሌ እውነት ከሆነ ሐሰቱን ሐሰት ትሉናላችሁ። ስዕል ለማሳል ብሩሽ ብቻ ነበረ የምንፈልገው፣ ብሩሽና ቀለም አቅርቡልን ያሉ ጸበልተኛ ነበሩ። እውነት ነው ወይ? እናላየን። ከዛ ልክስ ስርዓት ለመጣስ መንገድ አልሆንም ወይ? ህዝቡን ለመከፋፈል ኦኬ አንተ የኔ ሁን አንተ የዛ ሁን ባይባልም በውስጥ የሚሰራ አይደለም ወይ? እንደው በርሜል ጊዮርጊስ ላይ ያለው የአስጓዦች እርስ በእርስ የምትሰላለሉበት መንገድ፣ አንዱ የአንዱ መረጃ የምትጠልፉበት መንገድ፣ እንደው ሀገርስ በብሔራዊ መረጃ ደህንነት ደረጃ ያን ያህል አቅም አላት ወይ? ጸበል ቦታስ እከሌ ምን አወራ ለሱ ሰላይ መመደብ አለበት ወይ? ሰው ሲመጣ ይታገታል፣ ለሰንበዲ ታጣቂ ይከፈላል። ምንድን ነው እሱ እንደዚህ የሚሆነው? እገታ ነበረ ብሎ ህዝቡ የሚያወራው ድራማ አንደኛው ጉዞ ማህበር ላይ በመቃወም ለአንደኛው ሚኒሻ ወይ ለአንደኛው እንትን ይከፍላል። ያዝልኝ። የዛ ጉዞ የመጣው ምንድን ነው? የበረከት ስራ ነው የምንሰራው። ለምን ራስን ነፃ ከማውጣት ቤቱን ነፃ ለማውጣት እስቲ የምር እናውራው። መጨረሻ ሰዓት አይደለም? የመጨረሻ ሰዓት አይደለም? ሁላችሁም የሆነ ነገር አነካክቷችሁ የለም? ባይሳካልህ አብይም እንደዛ ተጀምሯል ተብሏል። እናንተም እየሰራችሁ ነው፣ አንተም አለህበት። የምር አውርተን የምር ይቅር ተባብለን ይቅር እንዲለን ጠይቀን ነው ሄደን። አልተነካም። እስካሁን ዝም ብዬ እየታዘብኩ ነው። መጽሐፍ ቅዱስ ብለን የምሬን የውስጤን እናገራለሁ፣ ራሴን ለማጽዳት ሳይሆን ሰማዕቱን ቤት እናገራለሁ ብለን እንዴት መጽሐፍ ቅዱስን እናርሰዋለን? በቃ ምንም ያለፈን የምንመልሰውን እንመልስ፣ የማንመልሰውን ይቅርታ እንጠይቅበት። ወደፊት እንዳይደገም የሆነ ነገር እናድርግ። ቁርጥ ያለ ነገር ለምን አናወራ? እዛ ሄደን የአካባቢ ማህበረሰብ ግን የመረዝ ነው እኛ ከተሞች ነው ኖ ብትል ማንም ሰው ሊያደርግ አይችልም። ለምሳሌ ቅድም ያነሳው ነገር አለ፣ ብር ተጠየቀ ካህናት ምናምን ኖ ብትል በቃ አልሰጥም። ስላልሰጠህ ንስሐን አልተናዘዝክም ማለት አይደለም። እኔ እንደምለው ራሷ ወይ ቤተክርስቲያኗ ሚዲያ ላይ ወጣ የራሷ ሚዲያ ከፍታለች። እዛ ላይ ወጣ ተጠያቂነቱን ወደ ራሷ የምታመጣበት እስካልመጣ ድረስ እኔ ህዝብ ይህን ነገር ቢያቆም በማንም አካውንት ባይሰጥ ለእኔ ላክልኝሽ እንደዚህ አድርግልኝ ማድረግ አለማድረግ እንደምታውቃል። ወይም ደግሞ ምን 40-60 አስባለሁ ኮሚሽን ደግሞ አለ። ይህ ሁሉ ትችት ግን እያለ ወይም ጉድለቶች እያሉ ለሰማዕቱ ቅዱስ ጊዮርጊስ በርሜል ጊዮርጊስ ምንድን ነው የምትመኝለት? ለደጁ በቃ ይሄንን ነው። በቃ ሁሉም ነገር ይብቃን። በቃ ሁሉም ነገር ይብቃን። ይሄ መደባበቁ፣ እኔ በግል አካውንት የሆነ ነገር መለመን፣ ከዛ በኋላ የሆነ ነገር እኔ በጭልፋ ወስጄ በማንኪያ በጭልፋ ወስጄ በማንኪያ ከዛ ውጪ መስጠቱ ይብቃን። በቃ ይብቃን። ሁሉም ነገር ይብቃንና ይሄ ምዕመን ቢያንስ መጥቶ ይሄዳል። በርሜል ጊዮርጊስ ቦታ የላትም ሲባል ድንግጥ እላለሁ።
በጣም እንደው ቦታዋ ትንሽ ናት፣ ቦታዋ የበሬ ግንባር ነው ምናምን ሲባል አፍራለሁ አንዳንዴና በአንዴ 20-30 ሺህ የሚሄደው ይቅርና እዚህ አዲስ አበባ ላይ ቲያትር የሚሰሩ አንዳንድ ካህናት ሳይቀር በሚሊዮን ብሮች ለቤተ ክርስቲያን ቦታ ሲያስገዙ እናያለን። በጣም ማለት ነው። ገጠር ላይ ያለ ቤተ ክርስቲያን መሬት በትንሹ ተገዝቶ ለቤተ ክርስቲያኑ መካተት ያለበት ቦታ በትንሽ ብር እንደ ከተማ እንኳን ውድ አይደለም። በትንሽዬ ብር ተገዝቶ የመሬት ችግሩ ለምንድን ነው የማይፈታው? ሁለተኛ የተለያየ ጊዜ ዲዛይን ይወጣል። የተለያየ ጊዜ ዲዛይኖች ወጥተዋል። የትኛው ነው የጸደቀው? ለምንድን ነው የሀገረ ስብከቱ ውሸት ከሆነ የሚዋሹ ወይ እናንተ ጋር ነው ወይ ምንድን ነው እሱ? ለምሳሌ የሚሰሩትን ስራዎች አናቃቸውም ይላል ሀገረ ስብከቱ ደውሎ። እንደ ሰው ስለከበደኝም አንዳንድ ነገሮችን ሁሉን አውጥተን እንዳንዘረግፋቸው ስለገረመኝ ነውና እንዴት እንደው ስታስቡት በርሜል ጊዮርጊስ አይደለም እኛ የምንኖርበት በየአካባቢያችሁ ለምንፈልገው ለእርሻ ተከራይተንስ የምናመጣው ትንሽ ብር አይበቃንም እንዴ? ቦታ ላይ ቢሊዮን ብርስ ቢፈለግ ለበርሜል ጊዮርጊስ ደግሞ ምዕመኑ የሚያንስ ነው ወይ? የውነስ በቢሊዮን ብር የሚቆጠር በአጠቃላይ በቤተክርስቲያኑ ብሉ በእናንተ ነው በቢሊዮን የሚቆጠር ብር አልገባም ጊዮርጊስ? በግለሰብ አካውንት ያሉ ብሮች ስንት ናቸው? በስንት ሰው አካውንት ነው በግል አሁንም በሀገረ ስብከቱ እስኪጠራራ ምናምን ተብሎ የተቀመጠው? ወደ ትክክለኛው ነገር ለምንድን ነው የማንመጣው? በዋነኝነት ወደ ትክክለኛው ጉዳይ እንምጣ። የሚሰረቀው የሚዘረፈው ገንዘብ መቆም አለበት። ግል አካውንት በየማህበራቶቹ በግል አካውንት የተከፈቱ አካውንቶችም ወደ ቤተክርስቲያን ቋት መመለስ አለባቸው። ቤተክርስቲያን ውስጥም ያሉት አባቶች፣ ካህናቶች፣ አስተዳደሩ፣ ሰበካ ጉባኤው የህዝቡን ገንዘብ በአግባቡ ለሚፈልገው ነገር ማዋል አለበት። ምክንያቱም ብዙ ህዝብ ነው የሚመጣው፣ ብዙ አማኝ ነው ወደዛ ለመዳን የሚመጣው። ስለዚህ ብዙ በር አለ፣ ብዙ ሪሶርስ አለ እና እንደ ሌሎች አብያተ ክርስቲያኖች ምናልባት ምሳሌ ይሰጣሉ የሆነ ቪዲዮቸው ላይ እንደ ሰሚነሽ እንደ ሙታንሳ አይነት ልማቶች በፍጥነት መሰራት አለባቸው። ይሁን ለዓመት ግለሰብ ብቻ የሚያንቀሳቀሳቸው አካውንቶች፣ ግለሰብ ብቻ የሚያንቀሳቀሳቸው የልማት ስራዎች መኖር የለባቸውም። ቤተክርስቲያኗ የምታወቃቸው ቤተክርስቲያኗ የፈቀደችው መሆን አለበት። አሁንም የተበተኑትን ከስዕሉ ጀምሮ የተበተኑትን ነገሮች መሰብሰብ አለባቸው። ስዕሉን እንዳልከፈሏት ሲታወቅ የተለያዩ ሰዎች የጊዮርጊስ ፍቅር ያደረባቸው ሰዎች በግል አካውንቷ ለሴትዮዋን ብር ይልኩላታል። በቃ እኛን ክፈልሽ አይነት ነገር ማለት ነው። ስለዚህ እንደዚህ አይነት ድርጊት እየተደረገ ስለሆነ የልማት ስራዎቿ የበርሜል ቅዱስ ጊዮርጊስ አስተዳደርም የተበተኑትን የልማት ስራዎችን መሰብሰብና በልማት ኮሚቴ ብቻ ማድረግ አለበት። ግለሰቦች የሚያንቀሳቀሱትን ነገር መኖር የለበትም የሚል ነው የመጨረሻው ሀሳብ ሊሆን የሚችለው። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። እንዳንተ ሚዲያ ላይ ነበራችሁ እስከዚህ ቪዲዮ ድረስ ያያችሁ ሰዎች ላይክ በማድረግ ቪዲዮን እንድትጨርሱትና ሰብስክራይብ በማድረግ እንድተባበሩን የምንጋብዛችሁ። ኮሜንት ማድረጋችሁም ይጠቅመናል። ሼር ማድረጋችሁ ደግሞ ለብዙዎች እንዲዳረስ ያደርጋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻው።